ሰላም ሰላም ውድ የዩቲዩብ ተመልካቾቻችን እንዴት ቆያችሁ? እንደምን ለዚህ ሰዓት ደረሳችሁ? ዛሬ ይዘን የመጣነው ቪዲዮ ቢኖር ማለት ነው ከ90 ቤትና ከ10 ዓመት በፊት የነበሩ ታዋቂ ዝነኛ የነበሩ እጅግ ስመጥር የነበሩ አርቲስቶች እንስት አርቲስቶች አሁን ግን የጠፉ እምብዛም የማይታዩ ሜዳ ላይ እነሱን ዝርዝር ይዘን መጥተናል ማለት ነው። ሰብስክራይብ ላይክ እያረጋችሁ የተሰማችን ኮሜንት ጻፍ እያረጋችሁ እስከ መጨረሻው ከኛ ጋር ቆዩ። ወደ ቪዲዮው። በጣም ጥሩ ነበር። ያው ወንድሽ ጉዳይ እኛም በጣም ወደነው የሰራነው ስራ ሰውም ደግሞ በጣም የወደደው ስራ ነው እና እኔም ማለት ያቀሜን ሰርቼ ነበር። ያን ያህል ኤክስፔክት ማለት ያን ያህል አልጠበቅሽም። የመጀመሪያ ላይ የምናገኛት እንግዲህ ረቂቅ ተሾመ ናት። ረቂቅ ተሾመ እንደምታውቋት እጅግ እስካሁን ድረስ በጉጉት ቢደጋገም የማይሰለች ዘመን ተሻጋሪ ፊልም የሰራችው በድንቅ ትወና ያስመለከተችን ረቂቅ ተሾመ የወንዶች ጉዳይ ላይ በሚገርምና በሚያስደምም የተውና ብቃት ያሳየችን ረቂቅ ተሾመ አሁን ላይ ከሚዲያ ርቃለች፣ ከፊልሙ ዓለም ርቃለች። አለፍ ሲል በኢንስታግራም ገጽ ላይ ፎቶዋን ከመልቀቅ ውጪ ሚዲያ ላይ አትታይም። ኢንተርቪውን ከሰጠች ለአጭር ደቂቃ ነው እና ረቂቅ ተሾመ በዚህ ሰዓት እንግዲህ በጣም ከሀገር ከወጣች በኋላ ወደ ፊልሙ ዓለምም ልትመለስ አልቻለችም፣ ወደ ሚዲያውም ልትመለስ አልቻለችም። በአንድ ወቅትም ስትጠየቅ በአንድ ቃለ መጠይቅ ላይ ከአሜሪካ ከወጣች በኋላ የራሷን ስራ ምንም ሳትንቅ ከትንሽ እስከ ትልቅ ስራ በመስራት ራሷን አብቅታና ከአሁኑ ዝነኞች አርቲስት ባልተናነሰ የኑሮ ደረጃ ላይ እንደምትኖር ተናግራ ነበረ። እንግዲህ ረቂቅ ተሾመ እስካሁን ድረስ ከልባችን የማይጠፋው በአይናችን በጉጉት የምንጠብቀው የወንዶች ጉዳይ ላይ እንዲሁም ከዛ አንዳንድ ፊልሞች ላይ የተወነችው ረቂቅ ተሾመ በመጀመሪያ ላይ አግኝተናታል። ቀጣይ ላይ እንግዲህ የምናገኛት ብርቱካን በፍቃዱ እንግዲህ እንደምታውቁትና እንደምታስታውሱት አሁን ስንተኛ ልጅ ነሽ? ስለ ቤተሰቦችሽም በዛ አውሪኝ። የተወለድኩት አዲስ አበባ ነው። 10 አመት ሲሆነኝ በኔ እድሜ ማለት ነው። አባቴ ነጋዴ ስለነበረ የሚደፉበት አጋጣሚ ብዙ ነው። ብርቱካን በፍቃዱ እንግዲህ እጅግ በጣም ጨዋ ከጨዋም ጨዋ ተብሎ የተመሰከረላት ለፊልሟና ለሙያ ክብር ስትል በአንድ በካራክተሯ በካንሰር የተጠቃችውን ካራክተር ለማስመሰል ስትል ጸጉሯን ሁሉ እስከ መቆረጥ ደርሳ በአንድ ወቅት ትልቅ መነጋገሪያ ነበረች። ታዲያም እቺ አርቲስት ዝነኛ እንዲሁም ስመጥር አሁንም ድረስ ከሷ ጋር በሰራን የሚሉ ትናንሽ ተዋናያን በጉጉት የሚጠብቋት እድሉን እየጠበቁ ያሉ ብርቱካን በፍቃዱ እንግዲህ አሁን ላይ ከሚዲያ ርቃለች። ሚዲያ ላይ ማናየትም በአንድ ወቅት ጆሲ እንዳዮስ ላይ ከቀረበች በኋላ ከዛ ውጪ ኢንተርቪው ሰጥታ አታውቅም። እሷም እንደተናገረችው ከሆነ ብርቱካን በፍቃዱ ልጆች እንዳሏትና ከልጆቿ ጋር እንደምትኖር እና ጥሩ ህይወት እንደምትኖር ተናግራ ነበረ። በፊልሞቿ በርካታ ፊልሞችን ሰርታለች። ከሰራችባቸው ፊልሞች አንዱ ስርየት የተሰኘው የፊልም ተሳትፋ እንዲሁም ተውና በመሪ ተዋናይም ተሳትፋበት እንግዲህ አሁን ላይ ግን ሚዲያ ላይ የለችም፣ ፊልምም እየሰራች አይደለም። ቀጣይ ሜሮን ጌትነት ስትባል ብዙ ጊዜ የደራሲው እንዲሁም የገጣሚው የጌትነት ልጅ የምትመስለን የነበረችው ሁለገብ አርቲስት
ሜሮን ጌትነት። ሜሮን ጌትነት እንግዲህ ገጣሚም ናት፣ ተወዛዋዥም ናት፣ ደራሲም ናት፣ ዳይሬክተርም ናት። በቃ ሁሉንም ጥበብ እሷ ጋር ነው ያለው ማለት ይቻላል። ፊልሙን በሚገርም ብቃት፣ ግጥሙን በሚገርም ብቃት፣ ተወዛዋዥነትም እንደዛው። ታዲያም እቺ አርቲስት ከበርካታ አመታት በኋላ ኢትዮጵያን በመጣም ፊልሙ ላይ እየተሳተፈች እንዳልሆነ ገልጻለች። ከዚህ በኋላም ለሷ የሚመጥኑ ስራዎች ካልሆኑ በጭራሽ የትኛውን ፊልም ላይ እንደማሰራ ገልጻለች። ታዲያ ሜሮን ጌትነት ከብዙ አመታት ቆይታ በኋላ ከመጣች በኋላ በአንድ ሰይፉ ላይ ከቀረበች መጽሐፏ ልታሳትምና የእሷን ተተኪ እህት እንዳፈራች ተናግራ ነበር። ሀና ጌትነት የምትባለው እህቷንም እሷም የሚገርም ብቃት አላት፣ እኔን እንኳን ትበልጣለች ስትል ተናግራ ነበር። ታዲያ ሜሮን ጌትነት በርካታ ሰዎችና በርካታ አድናቂዎች አሏት። ከሀገር የወጣችበት አጋጣሚ ስትናገር ከሆነ በአንድ ፖለቲካ ከዘመኑ በፊት የነበረው ከለውጡ በፊት የነበረው የፖለቲካ ስርዓት አሸሽቷት እንዲሁም ከዛ ለመሸሽ ስትል ወደ ውጪ ኑሯን አድርጋ ለአመታት እዛ ቆይታለች። አሁንም እዛው ነው ያለችው። ቀደም እንዳልኳችሁ ሰይፉ ላይ ከቀረበች በኋላ ሚዲያ ላይ ከዛ በፊት ታይታ ስለማታውቅ የቴሌች የሚሉ ብዙ ጥያቄዎች ቀርበው ነበር። ለዛም መልስ የተገኘው ደግሞ የሰይፉ ሾው ላይ ከቀረበች በኋላ ነው። እንግዲህ እንደምታውቁት ሜሮን ጌትነት በርካታ ተከታታይ ድራማና ፊልሞች ላይ ሰርታለች። ሜሮን ጌትነት እንደው እንጠብቅሻለን። የት ነው ያላችሁ? እነዚህ አርቲስቶች እንግዲህ አሁን ሰዓት በፊት አስደናቂና የብዙ ክራሽ የነበራቸው አሁን ላይ ግን ሚዲያ ላይ የማይናቸው እንቁ እንስት አርቲስቶች ናቸው። በሚቀጥለው ቪዲዮ የማንን እንስራ የማንን የጠፉት እያስታወሳችሁ ኮሜንት ላይ በሚቀጥለው ቪዲዮ እንሰራላችኋለን። ሰብስክራይብ እያደረጋችሁ ቆዩኝ። ባይ ባይ።